ድንበር የለሽ በጎነት ወሰን አልባ ደግነት ኢትዮጵያ ወጣት ልጆቿም በጎነትን አንግበው መተባበርን ሰንቀው ለ20 ቀናት በሁሉም የሀገሪቱ ክፍሎች የበጎ ፍቃድ አገልግሎት ሲሰጡ ለወገናቸው አለው ሲሉ ድጋፋቸውን ሲያሳዩ ቆይተዋል። ረጅም ጊዜ ሆኖናል። በርካታ ክልሎችን አካለን እንግዲህ ዛሬ እዚህ ማጠቃለያ መድረክ ላይ የተገናኘ ነው። እጅግ በጣም ደስ የሚል በርካታ ስራዎችን ሰርተን መተናል። የበጎ አድራጎት ስራዎችን በጎነት ወሰን የለውም። ለዛም ነው እኛ ከተለያየ ክልሎች ወተን በተለያየ ክልሎች አሁን ለምሳሌ እኔ ከአማራ ክልል መጥቼ አፋር ክልል፣ ደቡብ ክልል በተጨማሪም ደግሞ እንደዚህ ድሬዳዋ፣ ሐረር ክልል እነዚህን ከአካባቢያችን ወጥተን እነዚህን ሄደን አገልግለናል። ስለዚህ ምንድነው ማንኛውም ሰው በጎ ፍቃድ ለመስራት ድንበርም ወይም ወሰንም አይከልለውም ማለት ነው። በየሄድንበት ክልል በጎ አድራጊ ወጣቶች አሉ። አዲስ አበባ ላይም ብዙ ወጣቶች አሉ። ያው እድል ሆኖ እኔ ተመረጥኩኝ እንጂ በጣም ብዙ በጎ የሚያደርጉ ወጣቶች አሉ እና በዚህ ፕሮግራም ላይ በመሳተፌ እጅግ በጣም ደስተኛ ነኝ። ፀሐያማ ቦታ አለ፣ የሚበርድ ቦታ አለ፣ ዝናብ አለ፣ አቧራ፣ ብዙ ቻሌንጆች ነበሩ። ነገር ግን እኛ አላማን ምንስስ ሰዎች አይደለምንምና አላማው በሚገባ የተረዳን ወጣቶች ስለሆነ በሚገባ አላማውን አሳክተናል ብዬ አስባለሁ። የወሰን ተሻጋሪ በጎ ፈቃደኞች በሁሉም ክልሎችና በሁለቱም ከተማ አስተዳደሮች አገልግሎቶችን ሰጥታችኋል። ህብረተሰቡን ሁሉ ደግሞ አስተባብራችኋል። እናንተ እንደ ካታሊስት ናችሁ። ሁሉንም ስራ ባንድ ላይ መስራት ባትችሉ እንኳን እዛ ያሉ ወጣቶችን አቻዎቻችሁን ደግሞ ለበጎ ተግባር አበረታታችኋል። አቻዎቻችሁን ብቻ ሳይሆን ደግሞ የነገ ሀገር ተረካቢ የሆኑ ህፃናትም የእናንተ መልካም ስራ አይተው አርአያነታችሁን እንዲከተሉም የማድረግ ስራ ሰርታችኋል። ወሰን ተሻጋሪ የወጣቶች የክረምት የበጎ ፍቃድ አገልግሎት ሁሉን ከያቅጣጫው ያሰባሰበም በአንድ ማድ ያቋደሰ ሆኗል። ምንም እንኳን ወጣቶቹም የመጡበት አካባቢ ባህል፣ ቋንቋ ብሎም ሃይማኖት ለየቅል ቢሆንም የበጎነት ቃል ሁሉን አግባብቷል፣ እጅ ለእጅ አያይዟል። አንድነታችንን አጠናክረንም ጭምር ነው የመጣ ነው። አብዛኞቻችን ከተለያየ ክልል ነውና የመጣ ነው። ነገር ግን ከአንድ ቤት የወጣን የእህት ወንድም ልጆች ነውና ምን መስለው እኔ በጣም በዚህ ቆይታዬ በጣም በርካታ ነገሮችን ተምሬበታለሁ። አንደኛው ምንድነው ኢትዮጵያዊነት ምን ይመስላል የሚለውን እኔ አይቼበታለሁ እውነት ለማውራት ማለት ነው። ሁሉም ሰው እያንዳንዱ ሰው ከየት መጣህ ከየት ነህ ምናምን ሳይል ልክ የወንድምና የእህት አይነት ስሜት ነውና የነበረው ለካ ኢትዮጵያዊነት አለ የሚለውን እኔ እውነት ለማውራት በደንብ አይቻለሁ ተምሬበታለሁ ማለት ነው። በጣም ደስ ይል ነበር። አንድነታችንን ያሳይ ነበር። ኢትዮጵያ በዘር በሃይማኖት በባህል ብንለያይም አንድነታችንን ያሳያል። ኢትዮጵያ አንድ መሆኗል። በጎ ዓላማ ቅልብ ወንዝ ያሻገራቸው ወጣቶቹም በጎነት ለኢትዮጵያ ከፍታ 5 ላይ እልፍ ትምህርትን አያሌ የህይወት ክህሎትን የጨበጡበት መሆኑን ያነሳሉ። ይህም ከ75% በላይ ወጣትና አቅም ያለው የሰው ኃይል ላላት ኢትዮጵያ ትርጉሙ ግዙፍ ይሆናል። እያንዳንዱ ቦታ በርኩበት ራሴን እየገነባው ቢውል እያረኩ ነበር። ለምን ካልሽኝ እዛ እጄ ለማህበረሰቤ ለወገኔ የሆነ አስተማሪ ነገር ይዤ ለመሄድ እየጣርኩ ነበርና ከጣርኩት በላይ ነው የተማርኩኝ ብዬ አስባለሁ። በጣም ነው የተማርኩት። በጎነት ዘር ማለት የኔ ብሄር ነው የኔ ሃይማኖት አለው ሚለውን አያሳይም። የሚያሳየው በቃ በጎነት ለማንኛውም ለሁሉም ብቻ ሰው ለሆነ ሁላ ጥሩ ማድረግ ተመረይበታለሁ። ላለፉት 5 ተከታታይ ዓመታት ሲካሄድ የቆየው ወሰን ተሻጋሪ የወጣቶች የበጎ ፍቃድ አገልግሎት መረዳዳት፣ ባህል፣ ትብብር የሰርክ ተግባር እንዲሆን እንዳገዘ የተነሳ ሲሆን የሴቶችና ማህበራዊ ጉዳይ ሚኒስቴርም ይህን መንገድ በማቃናቱና በማስቀጠሉ ረገድም በትኩረት እንደሚሰራም አስታውቋል። የወገን ደራሽነት፣ የመረዳዳትን፣ የኢትዮጵያዊ መከባበርን፣ የመተጋገዝን መንፈስ በወጣቱና በመላው ማህበረሰቡ ዘንድ ያጎለበተ የዜጎችንም እንግልት የቀነሰ እንዲሁም የሀገራችንን ገጽታ በመልካም የለወጠ ታላቅ ሀገራዊ ንቅናቄን ለመፍጠር አስችሎናል። ለሀገረ መንግስት ግንባታና ለህብረ ብሔራዊት ኢትዮጵያ እንዲህ አይነት የወሰን ተሻጋሪ በጎ ፈቃድ አገልግሎት ወሳኝ መሆኑን በቆይታችሁ እንዳያችሁ
ሙሉ እምነት አለን። የሰላም የልማትና የብልጽግና ጉዞዎቻችን የተጠናከረ እንዲሆን በር የሚከፍት መድረክ ነውና ይሄንን አጎልብቶ መሄድ ያስፈልጋል። ለዚህም የሚኒስቴር መስሪያ ቤታችን የሚያስፈልገውን ሁሉ ከሁሉም አካላት ጋር በመተባበር ለማድረግ ዝግጁ መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ። በጎነት ለኢትዮጵያ ከፍታ 5ኛው ዙር ተሳታፊዎችም እውቅና ተሰጥቷል።